ሰላም እንዴት ናችሁ? ባለፈው ለታ ሰራ ነው ያልናችሁን የበቆሎ መትከያ ማሽን ዛሬ ሙሉ ቀን ስንሰራበት ዋልን። ልጆቻችን እንደዚህ ማሽን ላይ ቁጭ አደረግን፣ እንዳይወድቁብን ገመድ ሸባ አደረግን፣ ከኋላም ከፊትም ሴፍቲ ፈርስት። ከዛው ስራው ተጀመረ። መሬቱ በጣም ዝናብ እርሶ ስለነበረ እየተላጠብን ነበር። ቢሆንም ግን በጣም ቆንጆ ስራ ነው የሰራ ነው። ከፊት 5 ሰው ከኋላ 4 ሰው 9 ሰው አጠቃላይ ቁጭ ብሎበት። ወደፊት እንግዲህ እናንተ አገዛችሁን እውቀት ያላችሁ ሰዎች ሰው የማያስፈልገውን እንሰራለን ብለን እናስባለን። አጠቃላይ ያስፈልገን ሰው 10 ሰው ነበረ። 9 ማሽኑ ላይ ሲሆኑ አንድ ሰው ደግሞ መሬት ላይ ሆኖ ማዳበሪያ ላለቀበት ሰው ማዳበሪያ ይሞላል፣ ዘር ላለቀበት ዘር ይሰጣል፣ ውሃም ለጠማው እየሰጠን ነበር። ስራው ይሄን ይመስላል። መጨረሻ አበረታቱን፣ ቤቱን ፎሎ፣ ላይክ፣ ሼር አድርጉልን። እናመሰግናለን። ኢትዮጵያ ድፍን አፍሪካን ሊመግቡ የሚችሉ ወንዞች እያሏት ግን እንዴት ነው ሽንኩርት እንደ ሌክዠሪ ዕቃ የሚሸጠው? ታሪኩን 8 ሚሊዮን ሄክታር ለም የሆነ መሬት ከ12 በላይ ትልልቅ ወንዞች እና 60% የሚሆነው የአፍሪካ የውሃ ምንጭ ከኢትዮጵያ ነው የሚመጣው። ግን የምግብ ዋጋ ጠዋትና ማታ ሰውን በቦክስ እየተማታ ነው። ነገር ግን አንድ ነገር በነግራችሁ ኢትዮጵያ የአፍሪካ የምግብ ፋብሪካ መሆን ትችላለች።